ቀረሽ አንቺ ምን ልብሳለሽና ነው ሁሌ የምትለብሺው? አንድ ሱሪ አንድ ጅንስ፣ አንድ ሱሪ አንድ ጅንስ። ምክንያቱም ችግር ምክንያቱም መክፈል አለብሻ። ጫት ያቆመው ልጅ እኮ ነው። ጫት ራሱ እኔ ጋር ልክ ዛሬ የተዋወቅን በነጋታው ጫት አልቅምም ያላቸው። ምክንያቱም ያውቃል ከማን ጋር እንደሆነ። አንቺስ ጫት ቤት ለጫት ነበር። ሴት ብትሆኝ ኖሮ ወይ እኔን ወይ ጫቱን ትይው ነበር። ግን እንዴት እንደተጫወተብሽ ከነ ጓደኞቹ ነበረ እየከፈልሽ የምታስቀኝ እየከፈልሽ። እዚህ ሀገር መንግስት ቤት እንትን ማለት ይችላል። ደደብ ስለሆንሽ ራስሽ ነበርሽ ጓደኞችሽ ጋር እዛው ጓደኛሽንም አንቺንም ነሽ ሲሸጉር የነበረው። በጓደኛሽ ፊት እኮ ነው ሴት ሲያመጣ የነበረው። ያው የነገርናት አትሰማም። እሰይ አዶናይ እንድን የመሰለች ጨዋ ሴት፣ መልካም ሴት በእውነት እንደዛ አባቷ ጨዋ ናት። ምን አባቷ ጨዋ ናት ነው የሚቺ? ምን አባቷ ጨዋ ናት? የማንንም ሸማግሌ እንትን እያልሽ አይደለ እንደ እየመጣሽ ብር የምትሰጪው የምን አባቷ? ይሄንን እሱ አያውቅልሽ መሰለሽ እንዴ? አውጥቶ እንዳያዋርድሽ አንድ ተንፍሽ ብትይ እኮ ብሎሻል። ተንፍሽ ብትይ አዋርድሻለሁ ብሎሻል። አንዱ ጋር ትበጃለሽ፣ ለሱ በምትሽ ገንዘብ ትሰጫለሽ። ሰርተሽ እኮ አይደለም የልጆችሽ አይቀርሽ ራስሽን ሸጠሽ አይቀርም። የቱርክ ሻሙጣ ማለት ስትደረግ ያን ሁሉ ችላ ስንት ስም ሲሰጣት በውስጥ ደግሞ ምን እንደምትባል እሷ ናት የምታውቀው። ስንት ዋጋ ከፍላ ግን እግዚአብሔር በቃ በጊዜና በሰዓቱ ፈታት። ከዚህ በኋላ እሷ ወደፊት መራመድ ዞር ብላ አለማየት ያለ ቦታ ነው። ሲጀመርም አይገባሽም። እሱ እዛው የልጆችሽን አባት ያን ጉጉማ ትሰጪ ጅምሮ ራሱ ሲጀመር ያን እንዲህ ያለው ኩርኩሩ አንኮርኩሩ እንደነሱ አይነት ወድ ፍራንክ ከበርት እኮ አንቺን እኮ ያገላበጡ ወንዶች እኮ እነማን እንደሆኑ እኮ ይታወቃል። እግዚአብሔር ምስክሬ ነው። መራዊላቺ ቁመት እንኳን እኮ አብሮሽ አይሄድም እኮ የሰው ልጅ መችስ የህይወቱ ነገር ነው እንጂ አንቺ ለሱ አትገቢው። መድኃኒዓለም አትገቢው። አሳብደሽ የፈለገ እንዲያወራ እንዲናገር በቃ ስታስለፈልፍ የነበርሽ እንደ ሴት እንኳን ስቶፕ አላልሽም። እንደዛ ሲሳደብ ማለት ነው። አንድ ደቂቃ ተመልሼ ልምጣ። የግድ ስልክ መደወል ስላለብኝ ይቅርታሽ አለው። አንድ ደቂቃ እሺ። እኔና እሺ እኔ ቆንጆ ገብቶሻል። እንደዛ ሲናገር ኦኬ ተበሳጭቶ ነው ገባሽ? አይ በቃ አበሳጭተው ነው። ኦፍኮርስ ለምንድን ነው የማይበሳጨው? ከየቱ ጋር እንደወጣ ታውቂያለሽ? አሁን ያ ቤት እኮ እዛ ቤት ውስጥ እኮ ብቻውን ነበር የሚዋኘው። ምን የመሰለ $25,000 ኪችን ውስጥ የፈለገውን ሰርቶ እኮ ነው የሚበላው። ተሰርቶለት ነው የሚበላው። ደግሞ ያንን ህይወት የት የማያገኘውማ እንዳንቻለው ጉፋያ በአንድ ጊዜ እሱ እኮ ቢሆንለት ዛሬ ልንገርሻ ዩቱብሩን ማንቀጥቀጥ ይችል ነበረ እንደ ሌሎቹ። ግን እንዳንቺ ያለች መጋጃና መጋጃ ስላለች ነው እንትን ያለችው። አክሽን ችልም የፍቅሯ መከታ አትበይ። እኔ ለራሴ ነው መከታ መሆነው። የወጋ ቢረሳ የተወጋ አይረሳ። መጋጃ ነው ያዳምጪ። ኤቢኤ ነው ቆንጆ ነኝ ነው ብልግናዋ በጣም በጣም ባለጌ ናት። አይሶር አስመሳይ ናት በጣም ከብት ኤደን ከስር ሆነሽ የምታዳምጭ ምንድን ነው? ፌቨን ያስገባሽ ግን አትሰሪ አላይሽም። እኔ የማንንም ሙጃ እዛም ትክክል የዛሬ 2 ዓመት ከሱ ጋር ሆነሽ ስታይ አትሰቃሉ። እኔ ገስት ጋር ግማታሞች ደግሞ እናንተ የማንም እዚህ ገረድ በሙሉ እየመጣ ይሄ ዛሬ ጋር ትገቢ ማዳሜ እኔ ማስገባውን ማስወጣል። ምን አባሽ ነው የምትሰቂ? ሂጂና እሷ ጋር ግቢ ከፈለግሽ። ምን አባሽ ሆነሽ ነው እኔ ጋር ልትገቢ? ያምራችኋል እንዴ እናንተ አፍሩ በስባሳ ሁላ ቢሎ የኔ ቆንጆ ነሽ። ያለ ቦታ ነው የተገባው። እንደውም በንጹህ ልቧ ቤት እንኳን እኮ የላትም ነበረ የቀረበችው። ሲያገኛት ቤት እንኳን የላትም። ከስር የሆነ ሱቅ አላት፣ ከላይ የሆነ ቆጥ ውስጥ ነው የምትሆነው። ቤቷ እንኳን መውሰድ አትችልም። ከሱ ጋር ነው ራሱ አንድ ኩባያ 2 ኩባያ እያልሽ ቤቴ ብለሽ የሆነ ጥግ ስር ልጆችሽን እዛ እያልሽ እየተደከልሽ የምትኖሪ እኮ ነበር። ባለጌ እኮ ነሽ። ሰራተኛ መንግስት ለልጅሽ ቪዲዮ ስትሰራ ተቻታል ማለት ነው። መንግስት እኮ ለልጅሽ የቀጠረልሽ ሰራተኛ ነው። ራስሽን እንደ ሀብታም ስትሰሪ ክፋያለሽ። ያ እዚህ ሀገር ደግሞ ማንኛውም ሰው ማንኛውም ህፃን ችግር ካለበት መንግስት እንኳን ችግር ላለባቸው ወይንም ደግሞ የሆነ እርዳታ ለሚያስፈልጋቸው ልጆች አይደለም እንዳንቺ ያለውን መጋጃ ራሱ ከቱርክ እዚህ መጥሽ ተቀብሎ ሉክሰስ አርጎ ያኖርሻል። ሰራተኛ ከፍዬ ነው ሰር መንግስት ይከፍላል። እስከ 3,000 እስከ 4,000 ዩሮ ድረስ ይከፍላል መንግስት። ህክምናቸውንም በመኪና ይወስዱልሻል። ከቤትሽ በመኪና ያመጡልሻል። ወርደሽ ነው የምትቀበዩ። ያ ራስሽን ልትንቀቀቀ ስለዚህ አለኝ ብለሽ ገብተሻል። ከፋይ ይገባዋል። ገንዘብ ሳትል መልክ ሳትል ቁመት ሳትል ምንም ሳትል ለምን እሷ ምንም የጎላት ነገር የለም። ከሙያ ሙያ ያላት ይኸውላችሁ እቺ
ወንድ ሀገር ሽንኩርት እንኳን መክተፍ የተከበረች ልጆቿን በማድረግ የያዘች እሱ ግን ጎደለበት። ለዚህ ነው 4-5 ቀን ፍራንክፈርት ወንድ እየተከተለች ብሯን እየከፈለች ልጆቿን በማድረግ ከያዘችማ። ለዚህ ነው 5-6 ቀን ከሱ ጋራ በየሲጋራ ቤቱ በየጫት ቤቱ ስትንከራተት የነበረው። ይሄ ነው ልጅ ማሳደግ። እናንተ ግሞች፣ እነዚህ እናት ፓርቲዎች ደግሞ አሮጊት የቆርቆንዳ ፓርቲ እከካሙ ጎደለበት። በእውነት ከማርዬ ያልኖረ ከማንም ሴት አይኖርም በተአምር። መቼ ኖረው በወር አንዴ እንኳን እኮ ያገኛትም 600 እና ስትመጣ ይህን ያህል ክሬዲት ወስዷል። የሲጋራ የጫት ምክንያቱም ተቃጥሏል። ስለተቃጠለ ጂጂጌን እያሰበ ማጨስ ብቻ ነው ያለበት። ያ ለምን ቀን ከዚች ጉጉማን ጋር ሆዴ አለ የለም እንደዚህ እስከመባልኩ በየጫት ቤቱ ስትዞሪ ማለት ነው። ስትደውይ በሙሉ እንጀራ ገዝተሽ በሙሉ ስትሄጂ እና ስትሰጪ ለማን ነው? ለሆዴ አድርሱለት። አንቺ ይዘሽ አትሄጂም። አድርሱለት። በእንጀራ የሚመጣ መስለሽ ነው? ልጁ በእጁ ካልሰጠሽው ራሱ አይበላም። አይገርምሽም? ኦኮቴ የካባሽ ነው የምለው ይበልሽ። ለመናገር ነው ተገላግላለች። እውነት ከገባት ተገላግላለች። እነዚህ አቃጣሪዎቹ አሁን በእውነት እንጂ ለእሷ ይሄ እንደው ቢያስብ ራሱ እንዲህ አይነት ነገር እኔ ክሊንድዬ በዚህ ዘመን ነው የምልሽ እንደዛ አብራ ስንት ነገር ሆና ስንት ነገር እንትን ብላ ገላግሏታል። ከዚህ በኋላ እሱ ተገላገለ። ፍራሽ ነው ሰው ደግሞ እናስታርቅ ነው ነፍሴ። ልጁ በጣም አሪፍ ልጅ ነው። ምርጥ ሴት ካለሽ ያዡ። እንደዚች ያለችዋ ለነገር ይይዛል አለ አንድ ሰማነ ከሆነ ቆንጆ ሴት ይዟል። ቆንጆ ሴት ያዙት፣ ችግሩም ይቃለላል። ያዙት፣ ችግር የለው። ይቺ ማለት አትገባው የሆነች ነገር ስታስጠላ። የመኪና ጎማ እኮ ነው። ማን ነው የዚህ እንትን ጎማ ምንድን ነው የሚባለው? ቤሎ ወይ የሚባለው ይሄ የአገር ቤት ያለው መኪና ትንሿ መኪና ምንድን ነው የሚባለው? የምን አይነት መኪና? ትንሽ የመኪና ትንሿ የህንድ መኪና የምትመስለው ሀገር ያለው ባጃጅ እሱ ደግሞ ባጃጅ እኮ ነው የምትመስለው። በቃ አይገባት። በቃ እሷ በፍጹም ያልሆነ ቦታም ነበረ ከሆነም ደግሞ ሞክራለች ለፍቅር ብላ ከዚህ በኋላ እንደ አይነት አታገኙም። ወይ ጉድ እኮ በዛን ሰዓት አዋክበው እኮ ነው እውነት ለመናገር ማለት ነው። እንዴ ለራሱ ግራ ገብቶት እኮ ነው። ምን ያርግ የኔ ጌታ የኔ ቆንጆ። እኔ ባወጣውለት ስም ሆዴ ሲሉት አቤት ይላል። ቦስ ሲሉት እኔ ስም አይገባኝ። ትቻለው እንግዲህ አይዞሽ ገለቴ ሆዴ ይችላል ብሏል። ምንም ማድረግ አይቻልም። 600 ዩሮ እዳውን ልትከፊ ስትመጪ ሆዴ ብሎ ሳትከፊ ግን ስትቀሪ ሆዴ ብሎ ፕሮፋይሉን ሲል ትመጪና ብር ስትከፊ ቦስ ብሎ ይጽፋል። እንደ ጉድ እኮ ነው የተጫወተብሽ። አይ ኖ ዩ ቤቢ አይ ኖ ዩ። ህይወትሽን ነው የሚሰብረው። ቀና እንዳትይ አርጎ ሰባብሮ ነው የሚጥልሽ። በእውነት ነው የምልሽ። እና ከእንደዚህ አይነት መውጥ እኔ መድኃኒዓለምን ነው የምልሽ። መድኃኒዓለምን ነው የምልሽ። እሱ ያንቺን ህይወት ሊሰባብር አንቺ ነሽ እንጂ እሱን ህይወት የሰባበርሽው አንቺ ነሽ። እሱን ህይወት የሰባበርሽው ሞልተሽ አንድ ጊዜ እዚህ ጋር እንዲህ ይላል፣ አንድ ጊዜ እንዲህ እንዳለ እንዲህ አዋክርሽ ሞልተሽ አንቺና ዘመዶችሽ ማለት ነው። እነዚህ እናት ፓርቲ ብላለች። እናት ፓርቲዎች ሆናችሁ ነው። ገባሽ? አንቺ ግንጋንጋ ከብት ጎማ ወንድ የምትመስይ እንዴ! እሱ እኮ በጣም እኮ ነው የሚሳቅበት። እግር ኳስ ሄደሽ ስትጫወች እሱ መተረቢያ ነው። ጫት ቤት ውስጥ ሚስት እግር ኳስ እየተጫወተች ነው ሲባል ቁምጣ አድርገሽ ማለት እግር ኳስ እየተጫወትኩ ነው። ወንድ ነው የምትመስይው እንዲህ ብለሽ ከነጾታሽ ማለት ነው። ያ ራበኝ እሱ ራሱ ይወጣና ትዝ ይልሻል ፊሎ አረው ራበኝ ምግብ የለም እዚህ ቤት ወይ ወተን አንበላም። አዎ ያ ገንዘብ መስጠት አለ። እነዚህ ማለት ነው ፐርሰናል ከአንቺ ጋር ችግር ስላለባቸው በፖለቲካው ብቻ ስለምጣላሽ ይችኛዋ
ምን እንደምትባለው ምን የምታክል በርሜሏ ሴትዮ ማለት ነው። በርሜሎቹ ያን ጊዜ የበርሜል ፓርቲ ያን ጊዜ እሱ አሁን ልጁን ያስጠጉትም ራሱ ልጁን እንደዚህ ያዋከቡት ማለት ነው። ጥላቻ ስላለባቸው አንቺን ያናደዱሽ ምናምን መስሏቸው ነው ልጁን ያዋከቡት። ልጁ ቆንጅዬ ነው፣ ምንም አይወጣለትም። እንደውም ቆንጆ ነው እንጂ ይህች ሙጃ ዝም ብላ ራሱ እንኳን ይሄን ያክል እንደውም ሲያንሰው ነው የምትሰበሰቡ ሙጃዎች። የማንም ጥንባታም ገረድ የኔ ቤት መግቢያ አይደለም። ዘለሽ ቁጥረሽ ወርደሽ አዳምጭ። ገዝት ስትሳቀን እንኳን አትጥሙኝም። መድረሻና መነሻ ቢሶች ማለት ነው። እዚህም ትመጫለሽ፣ እኔም ማውራልሽ ህዝቦች ታዳምጫለሽ። የገመጣሽ እዚህ ከኔ ጋር ልታወሩ እናንተ ገረዶች የጨጨደዛ እከካ 2000 ምናምን ኢሮ እንደውም አይበቃውም፣ ለልጁ አይበቃውም። እንደውም ሲያንሰው ነው ለሆዴ እውነት ለመናገር ከዛ በላይ ነበር እንደውም እንትን ማለት ያለባት። ሲያንሰው ነው። ለወንድ ልጅ ብር አውጥተሽ ሴት ልጅ ለወንድ ልጅ መብት ትፈልጋለች። ብልህ ናት። ያ ተነስተሽ እዚህ የመጣሽ አሁን ሬስቶራንት ነን፣ የማይደገም ሬስቶራንት በስፖንሰር የሚበላ ማለት ነው። አሁን እንዲህ ነን ለሆነ ገዝቼ ለሆነ ያረጌ እና ታዲያ ዛሬ እስቲ አፍሽን አውጥተሽ አልቅሻ አትችይም። እኔ ግን አፌን አውጥቼ ማልቀስ እችላለሁ። ቢኮዝ እንዳንቺ ጊዜንም አልጨረስኩኝም፣ እንዳንቺ ስግማማም አልኖርኩኝም። ማናት ሄለን ደግሞ እነዚህ ገረዶች እዚህ ጋር ምንድን ነው የሚያደርጉት? እኔ ገስት ጋር የተሰቀላችሁት ልጆች ግን በጣም ነው የምታስጠሉት። ፕሊስ ጎ እከፋ እስቲ አሁን አውሪ። ለምን አስፈራሽ? እውነተኛ ከሆንሽና ያ በገንዘብ ካልገዛሽው አውሪ። ለምንድን ነው የሚመታሽ? ደብድቦሽ ከሆነ ለምን ማከሽው? አንቺ ምን አባሽ አገባሽ? ለሊያ ያ ማማ አቶ ጀግና ሴት ናት። አሁንም መውጣቷ ከዚህ በኋላ ደግሞ እናስታርክን ለሚሉት መጠንቀቅ ነው ያለባት። በጣም መጠንቀቅ ማስተዋል ነው ያለባት። ለምን አንድ የተዘረጋ እጅ አይታጠፍም፣ የለመደ ነገር አይመለስም። ያንን ነው አይምሮ ውስጥ መክተት ያለባት። አመሰግናለሁ። ቴንኪዩ ሲፋንዬ፣ ቴንኪዩ። እስቲ ቡጥዬ ሀሳብሽን ልስማ። ቡጡ አንቺት እንዳደረገች ብትሰሚ ኖሮ አንቺ መኩ ማንቺት እንዳደረገች ብትሰሚ ኖሮ ትደነግጭ ነበር። ማና ፊት አድራጊዋ ማን እንደሆነች ብትሰሚ። ማናት? ኩሊሻይ እዚህ ስሙ አይጠራም እንጂ ኦኬ። በውስጥ እስቲ ግን ለሚታው ዩ ሰምቲንግ አዊሽ እንትን ገብቶብኝ ውስል ኩሊሻ እና የእውነት ማራማዊት ካለች የእውነት ደስ ይለኝ ነበረ። ደስ ይለኝ ነበር ቢኮዝ እንዳልኩሽ ነው ብዙ አላቃቸውም። ማራማየትንም እሱንም እንደዚሁ ማለት ነው። ግን እንጂ ነው ምን እንደሆነ ታውቂያለሽ ኩሊሻይ ሲጀመር ከባሌ ጋር ጥሩት እንጂ ስንጣ ትዊን ምን አለችሽ? አይ ባልገባ ይሻላል ሰዎች ለምለኝ አለች። ቺት ተደርጎባት ነው ማሬ አግሬሲቭ ያደርገኛል ባፌ ላይ ሲሆናብን ጋይስ ከይቅርታ ችት ተደርጎባት ነው። ጭኗና ጭኗ ራሱ የሚከፈት አይመስለኝም። መድኃኒዓለም እኔ እግዚአብሔር ምስክሬ ነው። እንደ ሴት እንዲህ ሰዓት ያሁን አንዳንድ የምታውቁት ሰ ልጅ ግን እውነት እንደ ጭኗና ጭኗ ራሱ የሚከፈትና የምትንቀሳቀስ ብትንቀሳቀስም እንዲህ የምትል ነው የሚመስለኝ። እንደዚህ እንደ ሮቦት እንዲህ የምትል ነው የሚመስለኝ። ዝም ብላችሁ ያት እስኪ የሆነ ይሄ የድሮ ባሮች የሉ ባር ነው የሚባለው የባሪያ ልጆች እነሱን ነው የምትመስለው። በቃ እያለች በቃ ምንም እኮ ፓስ እኮ ማታረግ እኮ ነሽ ምንም። ይኸው መጨረሻሽ እንደዚህ ሆኑ። ጉችሮች የለም የአባቶቻችን ልጆች የባሪያ ልጆች ናቸው ምናምን የሚባሉ እሱን ነው የምትመስሉ። ተንጠልጥለሽ በቃ የማይሆን ስልክ እንጨት ላይ እኮ ነው የተንጠለጠልሽው፣ የማይሆን ቦታ ላይ። በእርግጥ የሰው ልጅ ችግር አንገቱን ሊያስደፋው ይችላል። ግን ብታዩ ግን አንቺ እንደሳልሽው አይደለም ልጁ አይደለም። ሳቁ በሙሉ እኮ ነው የጠፋው። እኔ እኮ በጣም ነው አውቶማቲክ የተለወጠ እንዴት ነበር እንዴ ነው ወይ ሰው ስለተናደድኩበት ነው እንደዚህ ያስጠላኝ ነበረ ምለው። ምክንያቱም በቃ እንዲያስጠላ ነው ያረግሽው። ያ ባህሪው ያ ወንድነቱ ያ ምናምን ነገር በሙሉ ነው የጠፋው። ወሬኛ ሆነ በቃ ሾካካ ከአንቺ ጋር መሳደብ ምናምን። ቀና ብሎ ሰውን አይቶ አያውቅም።
ቀና ብሎ ያ ቆዳው የሆነ ስጋ አንዳንድ ጊዜ ስጋ ይገነትራል ይባላል ማለት ነው። ሲገነጥር ማኘክ አትችይም። የሆነ የሰውነቷ እንትን ማለት ጠንካራ የሆነ እንትን ነው የምትመስለው እኮ እንዴት እንደምታስጠላ የማይታኘተው ስጋ ሚኛኛ ጅማ አንገቷ ጋርና አይኗ ጋር ብቻ ነው ጠምዘዝ የምትለው። ማርዬን እዚህ ጋር ኤንጅል አድርገን እንውሰዳት። ከምር አባቴ ሙት ሽን ዘኤንጅል የእግዚአብሔርን ስራ ምትሰራ የእግዚአብሔርን ተልኮ የምታጠናቅ ይሄ ልጅ ከጂጂ ጉያ የወጣ በዛ አይነት መንገድ የወጣ ልጅ ከኔ በእንደዛ አይነት መልስ አልወጣም። ማርዬ ቤት የገባው ወረታ አልወጣም። ራሷ ናት የገባችው። ወረታ ቢካዝ ጀርኒ ጉዳዩን ጨረሰች፣ አሳከመችው፣ አብራው ቆመች። አይዟል ጀማል ማን ያሳመመው? ራሷ እኮ ናት ያሳመመችው። እንዲንከራተት ያደረገችው እኮ ራሷ ናት። ሚውት አርግ ጋጥ ወጥ ነው ልጁ። ኢቨን መድረሷ ቅጠል መቀንጠሷ ኢቨን ሂዝ ኖት ዌል ሪከቨር በደንብ ሪከቨር አልነበረ። አልቲቲዩዱ በጣም ያስጠላ ነበረ ልጁ። የሆነ ይሄ የበታችነት የሚሰማው መንፈስ አላር ልክ እንደዚሁ አይነት መንፈስ ነው ያየሁበት። በቃ ረፊ እኔ በቃ እንደዚህ እንዳታናግረኝ ምናምን ቲንክ አባውት ዳት ያንን ሁሉ ላደረገችለት ልጅ አንዴ ነው ያየሁት። ግን ማረማዊት አሁንም ቢሆን በጣም በውስጥ ያለች ሰው ጎበዝ ሰው፣ ምንም አይነት አንቺ አይመጥንሽ፣ ምንም አይነት አስተያየት፣ ምንም አይነት ንግስት ኤልሳቤት ምንም አይነት እንካሰላ ሁሉ ወንዶች ላይ ያላቸው አመለካከት በጣም ነው የሚገርመው። ጀርኒሽን አድርገሻል። በእግዚአብሔርም በአላህም ወደ በሬቲዝ የምታምኝበት ከሆነ በነገራችን ላይ ውስጡን ለቄስ እንጂ በሳምንት አንዴም እንኳን አልሄደችም። ስተኝቶ አንዴም አልሄደችም። ውሸት ነው። ልትቆላ ነበር። ፍራንክፈርት እዛ ስትሻፍር ነበር የምትውለው። አሪ ሲሪየስ እዛ ራሱ ስንቴ ነበር ሲሰድባት የነበረው። እዛም ተኝቶ እኮ ብዙ ነገር ነበር ሲሰማ የነበረው። እኔ ፖይ ታዋቂ ቲክቶከር ነኝ። በምንድን ነው የታወቅሽ? ምን ሰርተሽ? ግንጋንጋ ጅማትዬ እንደ አንቺ አይነት በጎ የሆነን ሰው ለእንደዚህ አይነት ከንቱ ለሆኑ ሰዎች ምክንያት አድርገው እንደ አንቺ አይነት ኢኖሰንት የሆኑ በጎ የሆኑ ሰዎች ጋር ይጥላል። አባቴ ሙት እንጂ አሁን አንቺ በእንደዚህ አይነት ነገር የምትታወቂም ልጅ አይደለሽም። ያኛውም አይነት ኢነርጂ ያለሽ ልጅ አይደለሽም ስናይሽ። በጣም ዲስፕሊን ያለሽ ልጅ ነሽ የምትመስዩ። ቲንክ አባውት ዳት። ከ99 ወንድ ጋር ስተኛ የነበረች አይደለም ለስትሬንጀር ለጉባዳ ይቅርና ለልጇና ለልጅ ልጆቿ እኔ ከ99 ወንድ ጋር ስተኛ የነበር በእናንተ አልወጣሁም። እናንተ ናችሁ ከ99 ወንድ ጋር ስተኛ ነበር። አንቺ እንደው በደፈና እዚህ ጋር የተሰበሰቡ ሰዎች ወይ ከፈጣሪ ጋር አልተገናኙ ወይ የፈጣሪን ተአምር አያውቁትም እንጂ ያልሞተ ሰው ብዙ ያያል። ትክክል። ያልሞተ ሰው ብዙ ያያል። ሸርሙጧ እሷ የትም እየተበዳች ገንዘብ እያመጣች የምትሰጠው እኔማ የሚያቀያቀኛል። የሸርሙጥና የብልግና አመልማ ቢኖረኝ ኖሮ እዚህ ላይ 15 ዓመት ስኖር በጣም 15 ወንድ አሳያችሁ ነበር። እየሸረሙጠች እየሰማ ዞር ቤት ከዚህ ሲል ለዚያውም ደግሞ ሲላት የነበረው እሷ ናት። እንትን ልጅ ያደላው ኦኬ በቃ ዩ ፊኒሽ ዩር ጀርኒ በቃ ጨረሽ። ይሄ ልጅ ላሽም ተባለ በቃ ወጣ። እንደዛ ነው የማስበው። ምን አደረገ ምን ሰራ ምናምን ያ ማንነቱ ያ ልዩ ምልክቱ ያ እሱ ላይ ያለ መንፈስ እሱ ላይ የሰፈረው ከነ ጂጂኪያ ጋራ ኩኩሉ አልነጋም ለሊቱ እያለ ጋርማ ፍቅር ነው ያያቀዋል ከነውበቱ ከነወዙ አይነት ኢነርጂ ያለንን ሰው ከነቁም ነገሩ አትራክት የምናደርገው በህይወታችን። ይሄ ልጅ ጂጂኪያ አትራክት ያደረገው ይገባዋል አይገባውም ሌላ ጥያቄ ነው። አብራችሁ ይሆናል አይሆንም ሌላ ጥያቄ ነው። ግን ይህ ሀፍ ደሴም የሆነ ካራክተር አሁንም ይሰራሉ ታውቂያለሽ። ስለዚህ አሁንም ከጂጂኪያ ይሆናል አይሆንም። እኔ ከሱ ጋር ሆናለሁ ሲጠይቁኝ መጀመሪያ እናንተ ቦርፎ ጌታቸውና አብይ ታርቀው እኮ የማይፈሩ ሰዎች አንቺን እስካሁን ደስ አልለቀቁሽም ታውቂያለሽ። አይቺ እኮ በፖለቲካ እንጂ እኮ በሌላ እኮ አይደለም እኮ ለምን እንደሆነ አልጌውልሽ ሁሉን ነገር ማንኛውም ሰው ልንገርሽ ደጋግመው አንቺ ከልጅሽ ጋር ነሽ ያለሽው ደጋግመው ያወራሉ። ገብቶሻል? ደጋግመው ስለ ልጅሽ ማንቸው ይሄ ነው እንደዚህ ሊመለስ ከእሷ ጋር ያለውን ነገር መፍታት ትታችሁ
ሊመለስ ይሆን ታውቁታላችሁ። እኔ ጋር ምን እንዳለ ለዛ እኮ ነው እኔ ጋር ፎንቃ እንዳለው ታውቃላችሁ። እንደነበረው እንኳን አይኖረውም። ኤክስፓየርድ ሊያደርግለት ይችላል፣ ይወጣለታል። ወጣለት ኖሮማ ይቀመጥ ነበር። ሙጃ ያልነበረውም ሸሽጓለች። ፖስታ እኮ አልሰጥም ስትለው ይኸውላችሁ፣ ፖስታ አልሰጥም ስትለው እኮ ነፍሱን አስጨንቃኝ ነበር። እኔ ፖስታ አልሰጥም ያልኩት እናንተ እናት ፓርቲዎች። ለነገሩ አልፈርድባችሁ፣ ትረሳላችሁ። እርጅና ነው ያ ትረሳላችሁ። እናት ፓርቲዎች በጣም ትረሳላችሁ። እኔ ፖስታ መውሰድ ነበረ ጭቅጭቃችን፣ ችግር እንዳይመጣብህ ነበር። እናንተ ደግሞ ተሰብሰባችሁ እንዳትሄድ እንደዚህ እንዳታረግ ምናምን እንዳታረግ እየለመነች ነው። እናት ፓርቲዎች፣ አያት ፓርቲዎች ተውን እስኪ። አያት ፓርቲዎች፣ ቆርቆ እንዳሮጊት ፓርቲዎች ተውን። እናትማ የተከበረች ናት፣ አያትማ የተከበረች ናት። ግን ከእድሜያችሁ ጋር ለማወዳደር ነው። አሞል ሰው አያት ጀመር ራሱን አድራሻውን ከዛ ላነሳም ያለው አይደል እንዴ? የህፃን ልጅ እኮ አይደለም የ3 ዓመት ምንም በቃ እሱ ለነገሩ በሰዓቱ ተበሳጭቷል። ራሴን መቅጣት አለብኝ ያለው ራሴን ከኔ ጋር እንደዛ የመጨረሻ ላይ ራሴን ቀጥቻ አሳይሻለሁ ያለው ራሱን ይቀጣው። እኔ ቀጣ ብዬው አይደለም ያ። እናንተ ግን አሞቃችሁና ኬሪዬ ነው ቆንጆ እንዴት ነሽ? አሞቃችሁና ለዚያ በቃችሁት እከኮች ማለት ነው። ልጅ እኮ ናት ታዲያ ማረማዊ ስታስጠሉ እንደው የእውነትን በጣም እኮ ነው የምትደብሩት። በጣም ነው የምትደብሩት። ሲንግሎች ከኔ ጋር ከምታወሩ ለምንድን ነው የማታስታርቋቸው? እሱንም መክራችሁ እሷንም መክራችሁ አይ እንደዚህ ነው አንተ እንደዚህ አይነት ሴት አታገኝም፣ እንደ አህያ የምትረግጣት ሴት አታገኝም። በነገራችን ላይ እሱ እንደ አህያ የሚያርገጥ አይደለም የሚፈልገው፣ የሚያፈቅረው ሰው ነው የሚፈልገው፣ የሚወደውን ሰው ነው ሰው የሚፈልገው። ብር ብታፈሱለት ምን ብትሉለት ይሄ ሙቀጫ የመሰለ ሰው ለምንም አይሆንም። እህል ለመጨመሪያና ለመውቂያ ካልሆነ በስተቀር እንደ ሰው መች ለመወቀት በጣም እኮ ይከብዳል። እንዲህ ማሽከርከር ምናምን ነገር። ልጅ ደግሞ እንዴት ተሽከረከረ ያበደ ነው። ያበደ ደግሞ እንዲህ የሚያደርገው ደግሞ እንዲህ ነው የሚያደርገው ደግሞ እንዲህ ያለች ሴት እንደኔ ያለችው እንጂ እኔ አሽከርክራት እንደዚህ ክሪክ የምትፈልግ አለች። ገባችሁ? ላበደ ወንድ ያ አክቲቭ ለሆነ 180 ግራድ ለሆነ እንዲህ ላለ ወንድ እንዲህ ያለች ሴት ነው እንጂ ያለች 4 ማዕዘን አይደለም የምታስፈልገው። ይሲ ያ ነው። እንዴት ነሽ የኔ ቆንጆ? እንዴት ነው ቅጥቀጣው? እሱ አይማታም። እንዴት ነበር ድብድቡ? በነገራችን ላይ ደስ የሚልሽ እኔን ብር አምጪ ብሎ አይደለም። እኔ ለምን ከኔ ጋር እንደጣላን ታውቂያለሽ? አልፈልግም እንለያይ ውጣ ስለው ነው። እንዲያውም ውጣ አላልኩትም፣ ላስተካክልልህ ግን አብረን መኖር አንችልም ስላልኩት ነው። ዝም ብላ እሱ እና አንቺ ግን እርግጠኛ ነኝ ቤት አብራችሁ አትኖሩም መቼስ ምናምን ገባሽ? ያስታውቃል። ያው እዳ ሲበዛብሽ ነው አልሄድሽው። ለማንኛውም ኢንፎርሜሽን አለኝ በድጋሚ ከሰሞኑን ደግሞ። ስለዚህ ቶሎ ብዬ ኢንፎርሜሽን ይላጣራ አይመስልሽም? ሌላ ደግሞ የሰሞኑን ኢንፎርሜሽን አለኝ። ግንጋጋ ግንጋጋ መጨረሻ የሆነ አሚን ሪኮርድ ጂጂ ለኔ ተንቢልኝ የምትናገሪ ሁሉ